ሰው ጭንቅ ሲሆን በጭንቅ ውስጥ ሲገባ እንሞጣ ወይም እንወጣው አይደለም መስሎ ሲታይ የተጠየቀውን ነገር የሚያደርግበት ጊዜ አለ። የተጠየቀውን ነገር የሚፈጽምበት ሰዓትና ወቅት አለው። ሁኔታዎች ያስገድዱታል። የሚደርስበት ጫና፣ የሚደርስበት መከራ ሊያስገድዱት ይችላሉ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርጉ። ሰው ይስማው። ይሄንን ሰው ይስማው። አይጥ ወልዳ ጅራቷ ሲቀር ስትወልድ እኮ መላው አካሏን ከወለደቻት በኋላ ምንም አልተሰማትም። ምክንያቱም ለመውለድ ጉጉት አላት፣ ለመውለድ ፍላጎት አላት። ግን መጨረሻ ላይ ጅራቷ ሲቀር ጅራት ሲቀር ሲጣለቻል። ዛሬም የብልጽግና መንግስት ሁኔታዎችን ጊዜያትን በመጠቀም በእስር ቤት ያሉትን የአማራ ልሂቃንን የአማራን ምሁራንን እያስፈረመ ለማውጣት በብርሃኑ አዴሎ በኩል ያው እንቅስቃሴ እንደተጀመረ ሰምተናል። ይኸው ምንድነው? እነዚህ ያለ አግባብ ያለ ጥፋታቸው ፍትህ ስለጠየቁ አንጠፋም ስላሉ የታሰሩትን አስሮ 3 ዓመት ሙሉ አሰቃይቶ መጨረሻ ላይ በመጨረሻው ሰዓት ልብ በሉ፣ መጨረሻ ሰዓት ላይ ነው ለመንግስት ከመንግስት ጋር አብረን እንሰራለን እስካሁን ለተደረገው ጥፋት በአማራ ክልል ለተደረገው ጥፋት ለሞተው ህዝብ ለወደመው ንብረት ተጠያቂ ነን ብለው ፈርመው እንደገና ደግሞ ካለው መንግስት ጋር አብረው ሊሰሩ ይሄንን የሚያትት ደብዳቤ ተጽፎ ፈርሙ ተብለዋል። መከራው ጭንቀቱ የበዛባቸው ምናልባት አላቅም የሚያልፉበትን ነገር አናቅም እነሱ የፈረሙ አሉ የሚባል አለ። አንዳንዶቹ ደግሞ አንፈርምም ብለዋል። እንግዲህ በሁለቱም ሚዛናዊ አድርገን መፍረድ አንችልም። የሚያልፉበትን ያሉበትን ሁኔታ እነሱ ናቸው የሚያውቁት። ግን አንድ ነገር እናውቃለን። አንድ ነገር እኔ አውቃለሁ። ሰው ለቆረጠለት ዓላማ ለወሰነለት ዓላማ የፈለገ ነገር ቢሆን ህይወቱን ይሰጣል እንጂ ንቅንቅ አይልም። አማራ ላይጨርስ አይጀምርም ብያለሁ። ስለዚህ በዚህ በእስር ቤት ውስጥ እየተሰቃዩ ያሉ አንቱ የምንላቸው አንኳር ናቸው የምንላቸው ሰዎች የፈረሙ አሉ የሚባል ነገር አለ። ከምን አንጻር ፈረሙ አናቅም። ግን እኔ በበኩሌ የሚፈርሙ አይመስለኝም። ምናልባት ለፕሮፓጋንዳ ካልሆነ አይፈርሙም ብዬ እገምታለሁ። ለምን? የቆሙለት ዓላማ የተነሱበት ዓላማ ትልቅ ስለሆነ እነሱን በነሱ ስር በነሱ ጥላ በነሱ ማዕቀብ ውስጥ ትልቅ ግዙፍ የሆነ ወደ 78 ሚሊዮን የሚደርስ ኃይል አለ፣ ህዝብ አለ፣ አማራ የሚባል ህዝብ አለ። ያንን ትልቁን ፒክቸር እያዩ ይፈርማሉ ብዬ አልገምትም። የፈለገ ነገር መከራ ቢደርስባቸው የፈለገ ነገር ስቃይ ቢደርስባቸው ነግሬያለሁ ከዚህ በፊት እኔ ታስሬ ነበር። በኢሃፓ ጊዜ በደርግ ጊዜ ታስረው መጡ። የታሰሩ ኢሃፓዎች ነበሩ። አንዳንዶች የተልመጠመጡ ያምናሉ፣ የተባሉት ሁሉ ያደርጋሉ፣ ወስደው ይረሸናሉ። አንዳንዶች ግን በአቋማቸው የጸኑ የፈለጋችሁትን አድርጉ ብለው የተረሸኑም አሉ፣ ያልተረሸኑም የተፈቱም አሉ። እነዚህ ጠንካራ ናቸው፣ በአቋማቸው ለዓላማቸው የቆሙ ናቸው ብለው የተፈቱ አሉ። እንዲያውም ወደ ውጭ ሀገር ሁሉ የተላኩ አሉ። በጽናታቸው እየተገረፉ እሳት እየወረደባቸው አለንጋ እየወረደባቸው በቁስል ላይ ሚጥሚጣ እየተጨመረ እየተገረፉ በጭራሽ ግደሉን የተነሳንበት ዓላማ ያቀርነው ዓላማ ቃል ኪዳን ገብተን የተነሳንበትን እንዲህ ነው አንልም። የፈለከውን አድርግ። ልብ በልና ስማ። የፈለጋችሁትን አድርጉ ብለው እምቢ ብለው ነግሬያለሁ። አንድ ታሪክ ነግሬያለሁ። ታደሰ የሚባል የኢትዮጵያ አየር መንገድ ሰራተኛ ሹፌር የነበረ
ወዛደር ሆኖ መጥቶ የአፓነ ተብሎ ታሰረ። በየቀኑ ነበር የሚተለትሉት። ምንም አላል። እመን አላምንም። ምኑን ነው የማምነው? ሆናል አልሆንኩም። ግደለኝ አለ። 4 ቀን ተልትለው መጨረሻ ምን 4 ቀን እሱ አይደለም 4 ቀን ቢያንስ ወደ 2 ወር ነው ምናምን ተልትለው አቆይተው መሄድ መብላት መጠጣት አጥቶት መሽናት ደም እየሸና መጨረሻ ላይ ወስደው ገደሉት። ይሄ ነው ጀግንነት ማለት። አንተ ጀግንነት ማለት ለቆምክለት ዓላማ ቆመህ መገኘት ነው፣ ሆነ መገኘት ነው። የተናገርከውን ሆነ መገኘት ነው። እርግጠኛ ነኝ ጋዜጠኞች ሰምቻለሁ። እነ መስከረም አበራ፣ እነ ጎበዜ ሲሳይ ጋዜጣ በሙሉ እነ ዮሐንስ ባሌ አልፈረሙም የሚባል ነገር ሰምቻለሁ። የፈረሙ አሉ። ለምን ፈረሙ አንልም፣ ግን ዓላማውን ማየት አለባቸው። የሚደርስባቸውን ስቃይ መከራ እናውቃለን። እኔስ በተለይ አውቃለሁኝ። ወፌ ተገልብጫለሁ፣ መከራ አይቻለሁኝ፣ አውቀዋለሁ። ስቃውን መከራውን አይቼዋለሁኝ፣ አውቀዋለሁ። ግን ለቆረጥክለት ዓላማ ከሆነ ትሞታለህ እንጂ ራስህን አሳልፈህ ህዝብን አሳልፈህ አትሰጥም። ያውም ይሄን ያህል ጊዜ ታስረህ፣ ያውም ይሄን ያህል ጊዜ ተለብልበህ በመጨረሻው ሰዓት ዛሬ የአማራ ትግል ተፋፍሞ ጫፍ ላይ ሲደርስ ጎል ሊቀድ ሲል ሊያውጅ ሲል እንደገና በመጨረሻው ሰዓት ላይ እንደዚህ አይነት እርካሽ የሆነ ነገር እንዳንበሳ ገብተህ እንደ ውሻ ልትወጣ ሊሳለቅብህ አንተ ብቻ አይደለም በ78 ሚሊዮን ህዝብ ነው የሚሳቅብህ። የ78 ህዝብን ወክለ ነው በዛ የታሰርከው። የምንጮኸውም ለዚህ ነው እኮ ለዚህ ነው። እርግጠኛ ነኝ እንደማታደርጉት አምናለሁ። ይቺ ብልጽግና ያመጣው ዘዴ መስከረም እየመጣ ነው፣ ንጉሱ ሊነግስ ነው፣ ንጉሱ ሲነግስ እስረኞችን ፈታን ብሎ ፕሮፓጋንዳ ለመልቀቅ የተደረገ ሴራ ነው እንጂ እውነት ላንተ አዝኖ አይደለም። ስለዚህ በአማራ ህዝብ፣ በአማራ ክልል፣ በአማራ ህዝብ ላይ ለደረሰው ሁሉ ተጠያቂ ነኝ ብለህ ወንጀለኛ ሆነህ ነው እኮ እየወጣ ያለው። እውነት ከፈረምክ የከፈልከው ዋጋ ለአማራ ህዝብ ስትል የከፈልከው ዋጋ ገደል ከተህ አረማሞ አልብሰህ ነው እኮ ልትወጣ ያልከው። አማራ ደግሞ ይሄን ያደርግም። እመናኝ፣ ትክክለኛ አማራ የፈለገው ጫና የፈለገው ስቃይ ይድረስበት አያደርግም። ለቀመሰው ሰው ምን ያህል ስቃይ እንዳለ በእስር ቤት ምን ያህል መከራ እንዳለ እናውቃለን። በተለይ እናንተ እስር ቤት ያላችሁ የፈለገው መከራ ይድረስብህ፣ በዓለም አቀፍ ቀይ መስቀል የታወቃችሁ፣ በዓለም አቀፍ ቀይ መስቀል ዘንድ የታወሳችሁ የምትታወቁ እየተጮላችሁ ያላችሁ ናችሁ። ዛሬ በመጨረሻው ሰዓት ላይ ፈርመህ ልትወጣ ከሆነ ተሳስታችኋል። ይሄ አማራዊነት አይደለም። የአማራ ታግል ዛሬ የትናየት እየደረሰ እያስጨነቀው እያለ የሚናገረውን እያጣ ቅጡን እያጣ የሚሆነውን እያጣ ባለበት ሰዓት በመጨረሻው ሰዓት ይሄን ሁሉ ዋጋ ከፍላችሁ ፈርሜ እወጣለሁ የምትል ካለ ተሳስታችኋል። ትልቁን ፒክቸር ተመልከት። ትልቁን ፒክቸር በስም ያዘልከውን ትልቁን ፒክቸር አምናለሁ። ብዙዎቻችሁ እንደማትፈርሙ አምናለሁኝ። ይሄ የተባለውን ነገር እንደማትፈርሙ አምናለሁኝ። በአማራ የሚካሄደው ትግል ልክ አይደለም። ለወደመው ንብረት ለሞተው ህዝብ ተጠያቂ ነኝ ብለህ ፈርመህ እንደማትወጣ አምናለሁኝ። እያንዳንድ የፈለገው ስቃይ ቢደርስብህ መከራ ቢደርስብህ አይጥ ወልዳ ጅራቷ ሲቀር ሲጥ እንደሚባለው ነው። ይሄን ያህል መከራ ተቀብለ ይሄን ያህል የመከራ ገፈት ቀምሰህ ዛሬ የመጨረሻ ብርሃን የመጨረሻ ጎል ይቀድልህ ባለው ሰዓት የአማራን 78 ሚሊዮን ህዝብ ለማዋረድ ለማንኳሰስ እንድትፈርም ይሄንን
ኦፈር አቅርቦልሃል፣ ግን አታደርገውም። አምናለሁ። አታደርገውም። አምናለሁ። አታደርጉትም። አምናለሁ። አትፈርሙም። አምናለሁ። ሳትፈርም እኮ ትወጣለህ። ልትወጣ እኮ ነው። ሳትፈርም እኮ ልትወጣ ነው። ህዝብ እኮ እየታገለልህ ነው እኮ። የአማራ ህዝብ እኮ እየታገለ ነው እኮ። እንጦጦ አፋፍ እኮ ደርሷል። ይሄ መንግስት እኮ ወድቋል። ይሄ መንግስት እኮ የለም፣ ቀብሩ ነው የቀረ ብለዋል እኮ። አልሰማህም እንዴ? ይሄን መንግስት መቅበር ነው የቀብር ስነ ስርዓት ማካሄድ ነው የቀረ ብለዋል እኮ አርበኛ አስረስ። ዛሬ እኮ ኢትዮጵያኖች አንድ ሆነው ጥምዶ ፈጥረው ትግራይ፣ አማራ፣ ኦሮሞ፣ ሶማሌ፣ አፋሩ አንዱ ነው እየመጣ ባለበት ሰዓት ለአንተ ጋሻ ሊሆን አንተ ሊያስፈታ እየመጣበት ባለቀ ሰዓት ፈርመህ እንደ አንበሳው ገብተህ እንደ ውሻውን አትወጣም። አምናለሁኝ። አውቀዋለሁ። የእስር ቤት ሁኔ አትነግረኝም። ያለውን ስቃይ አውቀዋለሁ። 1 ዓመት ከ1 ወር ታስሬያለሁኝ። አውቀዋለሁ። ወፍ የተገልብጫለሁ እግሬን ይሄንን እንዲህ ለፍጥኝ ታስሬ እንደ አሮስቶ እንደሚጠበስ ተንጠልጥያለሁኝ። ምራቄን መዋጥ እንኳን እስከሚያቅተኝ ድረስ ተገርፌያለሁ። የገማ ካልሲ አፌ ውስጥ ተወትፎ ተገርፌያለሁ። አውቀዋለሁ። ያለውን ስቃይ ያለውን መከራ አውቀዋለሁ። ግን ንቅንቅ አላልኩም። ግደለኝ። ሞትን ነው እንደውም የተመኘሁት። ሞትን ለመሞት ይሳደብ ነበር። እኔ ሳልሆን ብዙዎቻችን ለመሞት እንሳደብ ነበር። በግልጽ እንዲገሉን፣ ከዚህ ሁላ ስቃይ ግደሉን እንጂ የፈለጋችሁትን አናደርጉም ብለን እንሳደብ ነበር። መጥፎ ስድብ ግን አልገደሉንም። በዓላማቸው የቆሙ የጸኑ ተብለን ነው የተፈታ ነው። አንተ ታማኝ ተብለን ነው የተፈታ ነው። ለቆምንለት ቃል ለገባንለት ነገር ታማኝ ስለሆን ነው የተፈታ ነው። ይሄ ነው የሚያስፈልግ። ለህዝብ ታማኝ ሁን። አንተ ነገ ከነገ ወዲያ እኮ ትሞታለህ። አሁን እንደዚህ ፈርመህ ወጥተህም ልትሞት እኮ ትችላለህ። ግን ስምህን ጠብቅ፣ ህዝብህን ጠብቅ፣ የህዝብህን ስም ጠብቅ። እመኑኝ፣ ጠብቁ። እርግጠኛ ነኝ ፈርማችሁ እንደማትወጡ እንደማትፈርሙ እርግጠኛ ነኝ። ሳትፈርሙ ግን ትወጣላችሁ። እመኑኝ፣ ሳትፈልጉ ትወጣላችሁ። አማራ ስለናንተ እየታገለ ነው። ስለናንተ እየደማ ነው። ስለናንተ እየጮኸ ነው። እኔ ራሴ ስንቴ ነው ስለናንተ የምጮህ ፍታ እያልኩኝ። እኔ በአቅሜ እንኳን ስንት እየጮህኩ ነው። እየጮኸ ነው ህዝብ እና ይሄ ዚህን ህዝብ ትግል የዚህን ህዝብ ጮት የቁራ ጮት እንዳታደርጉት ፕሊስ። የፈለገውን ያህል ቻሉ፣ ግድ የለም ቻሉት።